ቤት አላሰብኩም። ምክንያቱም እንድንሰራ እንድናግዝ እንድንረዳ ተነገረን። በአካባቢው የማቴሪያል እንድናቀርብ ተነገረን። ያን እያቀረብን መንግስት እየደገፈ ይህን የመሰለ ይሄ ቤት ሳይሆን ሌላ እንትን ነው ሎጅ ነው እንጂ በድንጋይ እንደዚህ አይነት ቤት እንደዚህ አይነት ዘመናዊ ኑሮ እኖራለሁ ብዬ አላሰብኩትም። ግን በገጠር ስኖር ቆርቆሮ ቤት ነበር፣ ከብቶች ልጆች ምኝታ ሁሉ የተለየ ነበር። ይሄ ደግሞ የተለየ በጣም የተለየ ወርቅ ስራ ነው እና ይሄ ቢቀጥል ይሄ እንደኛ 5 ገበሬዎች ነው አሁን የደረሰን። ነገ ይሄ ገበሬ እንደዚህ እያደረገ የተሻለ ሁሉም አካባቢ ላይ እንደዚህ ቢሰራ በጣም ደስ ይላል እና ጤና ጣቢያው ለረጅም ዘመን ስንጠይቅ ነበር። ክሊኒክ የሚባል ነበረ በመንግስቱ ኃይለማርያም። ከመንግስቱ ኃይለማርያም ወደ ጤና ኬላ ተቀየረ። የሕክምና አገልግሎት አያገኝ። እዚህ አካባቢ በዚህ በተራራው የሚመጡ ሰዎች እዚህ ሲደርሱ መኪና ያጣሉ። የሞቱ ሲመለሱ ነበር፣ ሳይወልዱ ሲቀሩ ነበር በመንገድ እና ያ በጣም ይሰማኝ ነበር። እኔ ብዙ ጊዜም በዚህ አካባቢ ሰርቻለሁ። ጤና ጣቢያ ለመመስረት ያልጣርኩት ያልደከምኩት የለም። ሁለተኛ ደረጃ ትምህርት ቤት ሲመሰረት ጤና ጣቢያው ወደ ጎንደር ከተማ ስንከለል ወለቃ ላይ ተሰራ። እዚህ አካባቢ ሰው ተጎድቶ ነው። ነገር ግን አሁን እኔ በጣም ለኔ ልጅ ልጆች የሚያገለግል ቤት ደርሶኛል። ነገር ግን ለህዝቡ የተሰራው ጤና ጣቢያ ግን ለዚህ ሁላ ህዝብ ነው። ይህ ሁላ ህዝብ ሳይሆን እዚህ አጠቃላይ ከወገራ እስከ ለአድማጮ ያለው ዙሪያ መለሱ ተጠቃሚ ነው በዚህ ጤና ጣቢያ እና ለብዙ ሺህ ህዝብ የሚጠቅም ጤና ጣቢያ የተሰራ። እኔ በእድሜ በዚህ እድሜ እንዲህ ያለ ቤትም አይቼም አላውቅም። ከተማ ዞራለሁ ምን እላለሁ። ሎጅ ምናልባት ደባርቅ አካባቢ ሎጅ የሚባል እንጂ እንዲህ ያለ የድንጋይ ቤት እንዲህ አይነት ግንብ ቤት አይቼም አላውቅም። እኔም እድለኛ ነኝ። በዚህ መንግስት በብልጽግና መንግስት በክቡር ከንቲባችን ግብርኖቻችን ክፍለ ከተሞች እየተባበሩ የግብርና ኃላፊዎች አትክልት እንድንተክል ዘመናዊ ኑሮ እንድንኖር እየመከሩ እያስተማሩና እኔ በዚህ እድሜ በጣም ሳይሆን በዘመናዊ ነው። አትክልትና ፍራፍሬ ብዙ መሬት አይፈጅም። ዶሮ ማርባት፣ ከብት ማርባት፣ ማድለብ፣ የወተት ላሞች ማዘጋጀት በዚህ አካባቢ ግብርና የሚሰጠን ትምህርት በጣም ጠቃሚ ነው። ዛሬ አንድ በሬ 250 ሺህ ምናምን እየተሸጠ ነው። ላሞች ደግሞ ወደ 300 ሺህ ብር እየተሸጡ ነው የፈረንጅ ክልስ ከብት። ስለዚህ አሁን ከመኪና በላይ ሆነዋል ከብቶቻችንና አርሶ አደሩ ተጠቃሚ ነው በዚህ አካባቢ። ተፈጥሮንም ይኸው እንደተጠበቀ ነው። ተፈጥሮ በመጠበቃችንም በየወቅቱ በየጊዜው ዝናብ ይዘናል። ይህ ኮሪደርማ በሁሉም አካባቢ ገብቶ ህብረተሰቡ ተጠቃሚ አሁን ይሁላ መብራት ይሁላ መንገድ ይህም ሜዳ ነበር። በርግጥ ግን ይህን የመሰለ ቤት የሚሰራበት ልማቱ ለአርሶ አደሩ በከተማ ያለ ሰው ነው ዘመናዊ ኑሮ ነው። እኛ ግን አሁን በገጠር ዘመናዊ ኑሮ ልንኖር ነው። እኔ የደረስኩበትን እድል ደግሞ ሌሎችም እንደዚህ እንደኔ ሰርተው እንዲደርሱ እንድንተጋገዝ እኛም እንመክራለን። መንግስትም ተጎናችን ሆኖ የቀሩትን አሁን ለምሳሌ በዚህ አካባቢ የውሃ ችግር አለ፣ ትልቅ ችግር ነው ያለ። እሱ እየተስተካከለ እኛ ላሞቻችን እናረባለን። አንድ ላም ለሌትር 70-80 ብር 90 ብር ነው የሚሸጥ አንድ ሊትር ወተት። ይሄን ዛዳ አርሶ አደር ያልተቀየረ ማን ይቀየር? ደሞዝ ዘታኛውማ እየመጣ ነው ወደኛ። ብዙ ሰው መጥቷል በእውነት ዶሮ እርባታ፣ ከብት እርባታ፣ ከብት ማድለብ ገብቷል። የተማረው በተለይ ከፍተኛ ትምህርት በዶክተር ደረጃ ያሉ ሰዎች አማራጩ ወደዚህ ነው ብለው መጥተዋል። ለእኛም እያስተማሩን ነው። የእነሱ መማር ለእኛ እያስተማሩ አንጓች ባይ አይው ጋዝ እንሰራለን 14-15 ዓመት። ኮምበሱም አትክልቱም ያው አለ በየአይነቱ ጌሾ፣ አቮካዶ፣ ቡናው ሁሉም አለ። በሰዓቱም ኮምበሱ እንደፋለን። በሰዓቱ ራሱም ጠፍጥፌ እንኳን ለምጎጎ ጠቅም ያለው መሬታችን ያው ጭንጫ ነበረ። አሁን ያን ኮምበስ ተጠቀምነ በኋላ ጥሩ ምርት አገኘን። ማዳበሪያም ቀነሰልን። የሚያምር ቤት ህይወት የሚቀይር ቤት አግኝተናል። የልጆች ምኝታ የባወራ ምኝታ ብቻ፣ የልጆች ቤት ብቻ፣ ሳሎን ብቻ፣ የከውቱ የውለ ብቻ ራሱ አይው ጋዙ የምንጠቀመው ልምድ አለኝ። እኔ አሁን ደስ ነው ያለ ይሰራልኝ። ሁሉ
ነገር ልይት ያለ ነው በቃ እና የውሃችን የመታጠቢያችን የምናችን እና ለየት ያለ ነገር ነው። የቤተ መንግስት ቤት ነው የሚመስል። እንግዲህ ደስ ብሎና በጣም በጣም ደስ ብሎና ረድባባላለሁ የጎንደር ከተማ ግብርና መምሪያ ኃላፊ ነኝ። እንግዲህ ከብልጽግና አጠቃላይ ኢኒሼቲቮች ውስጥ አንዱ የገጠር ኮሪደር ነው። የገጠር ኮሪደርን በተመለከተ በአጠቃላይ በሀገር አቀፍ ደረጃ በጠቅላይ ሚኒስትራችን አማካይነት ኢኒሼቲቭ ተወስዶ በደቡብ ክልል አካባቢ ተጀምሮ አሁን ደግሞ በእኛ በአማራ ብሔራዊ ክልላዊ መንግስት አነሳሽነት በጎንደር ከተማ በሁለት ቀበሌዎች ለይተን በአንደኛው ቀበሌ አሁን በጣም በተሻለ መንገድ ስታንዳርዱን የጠበቀ ሁሉን ነገር ፓኬጁን ያሟላ አርሶ አደሮቹ በዛው ልክ በጣም የተሻሉ አርሶ አደሮች አቅም ያላቸው በትክክል ሁሉንም ፓኬጅ ያሟልተው ለዛሬ ለምርቃን ያደረሱ ናቸው። ወደፊትም ፓኬጁን ያሟሉት አርሶ አደሮች ለሌሎች ተሞክሮ እንዲሆኑ ባሉት በተለይ ደግሞ ለአጠቃላይ ለጎንደር ከተማ ብቻ ሳይሆን ለቀጠናው ለአካባቢው ጎንደር ለሚባለው አካባቢ የተሻለ የተሞክሮ ልውጥ የሚደረግበት ሌሎች አርሶ አደሮች የሚያሰፉበት ወደፊትም አርሶ አደሩ ዘመናዊነትን እየተላበሰ የተሻለ ኑሮ እንዲኖር የሚደረግበት አጠቃላይ ፓኬጁ ተቀርጾ እየተሰራ ያለበት ነው። በዚህ ፓኬጅ ደግሞ አርሶ አደሮች ከብቶቻቸው ለብቻ፣ ላሞቻቸው፣ በሮቻቸው፣ ፍየሎች፣ በጎች፣ ዶሮዎች ለብቻ በፓኬጁ መሰረት አብሮ ሰውና ከብት የሚኖርበትን ሁኔታ አርሶ አደሮች በተለየ መንገድ እንዲኖሩ እያደረግን ያለ ነው። ስለዚህ አንዱ የዚህ የሞዴል እና የዚህ ኢኒሼቲቭ መነሻው አርሶ አደሩ ከብቱን እና ንብረቱን ለብቻ የሚያሳድርበት የልጆቹ ምኝታ ለብቻ የሱ ምኝታ ለብቻ እና ልጆቹን እያስተማረ የተለያየ በሽታ ነፃ የሚሆንበትንና የተሻለ ኑሮ እንዲኖር የሚያደርግ ነው ይሄ ፓኬጅ። ስለዚህ ወደፊት ብዙ አርሶ አደሮች ብዙ አካባቢዎች ይሄን ማልማት አለብን ብለው ዲዛይኑን እያዩ ወደ ተለያዩ አካባቢዎች እየወሰዱት ነው ያሉ። ይሄ ስራ ሲሰራ የጎንደር ከተማ አጠቃላይ አስተባባሪ ኮሚቴ መላ አመራሩ የዚህ የቀበሌው ህዝብ የቀበሌው መዋቅር የጸጥታ መዋቅሩ በሙሉ ደከመኝ ሰለቸኝ ሳይሉ ለዛሬው እንዲደርስ ሰፊ ክትትል ሲደረግበት የቆየ ነው። እንደምታዩት ጥራቱን ጠብቆ የተሰራ ነው። ስለዚህ ወደፊት ለሌሎች ቀበሌዎች የምናሰፋበት ይሆናል ማለት ነው።